የ14ቱ ሰማዕታት በግፍ የተገደሉ ክርስቲያኖች መቃብራቸው ያረፈበት ቦታና በራእይ ደግሞ እመቤታችን ቅድስት ድንግል ማርያም ተገልጻ በበጋ ወቅት በረዶ በጣለበት ቦታ ላይ ቤተክርስቲያን እንዲታነጽ ትእዛዝ የሰጠችበት ቦታ። ዛሬ ይዣችሁ የሚሄደው ወደ አስገራሚው ቤተክርስቲያን ነው። አወር ሌዲ ኦፍ ስኖው። ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? ቪዲዮን ላይክ በማድረግ እንድትጀምሩትና ሰብስክራይብ ያላደረጋችሁኝ ሰብስክራይብ እንድታደርጉት በትህትና ጠይቃለሁ። ታሪኩንም እንደምትወዱት እርግጠኛ ነኝ። ለወዳጆቻችሁም ሼር ብታደርጉት መልካም ነው ላለሁኝ። ይህ የምታዩት እጅግ የተዋበ ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ነው። ቤተክርስቲያኑም በ1347 በንጉስ ቻርልስ አራተኛ ተመሰረተ። ግንባታው በተለያዩ ምክንያቶች ተቋርጦ አሁን የምናየውን የቤተክርስቲያኑን መቅደስ ብቻ ሆነ ማለት ነው። ቢሆንም በጣም ትልቅና ውብ የሆነ ቦታ ነው። የቤተክርስቲያኑ ውስጠኛ ክፍል በጎቲክ ስታይል የተገነባ ሲሆን በተለያዩ ቅርጻ ቅርጾችና ስዕሎችም የተሞላ ነው። በተለይ የቤተክርስቲያኑ መግቢያ በር ላይ ያለው የቅድስት ድንግል ማርያም ምስል ተአምራዊ እንደሆነ ይናገራል። ወደ ቤተክርስቲያኑ ውስጠኛ ክፍል ስንገባ በጥንታዊ ጎቲክ ስታይል እና የባሮክ ጥበብ ስራዎች የተሞላ ልዩ ቦታ ነው። አወር ሌዲ ኦፍ ስኖው ቤተክርስቲያን። ይህ ስፍራ ከቀደሙት ዘመናት ታሪክን ያዘለ ነው። በተለይ በውስጠኛው ክፍል እጅግ ማራኪ የሆነ ጥበብን የምናይበት ነው። ወደ ውስጥ ስንገባ ዋና መሰዊያውን ማየት እንችላለን። ይህ ቤተክርስቲያን የ29 ሜትር ከፍታ ያለው የባሮክ መሰዊያ ያለው ነው። ይህም በጣም ትኩረታችንን የሚስብ ነው። እጅግ በጣም ያማሩ በወርቅ የተንቆጠቆጡና በቅዱሳን ምስሎች የተሞሉ እያንዳንዱ ምስሎች ደግሞ የራሱን የሆነ ጥበብንና እምነታዊ ዳራን የሚያሳይ ነው። ይህ ቤተክርስቲያን በፕራግ ከተማ ውስጥ ትልቅ ታሪክ ያለው ቦታ ነው። በወቅቱ በነበረው የመናፍቃን ጦርነት ሰበብ ከሆነ ውድቀት በኋላ የሃይማኖት ድል የእምነትን ጽናት የሚያሳይ ምልክት ሆኖ ቆሟል። በዙሪያው በቤተክርስቲያኑ ዙሪያ የምታያቸው ቅርጻ ቅርጾች እያንዳንዳቸው የራሳቸውን ታሪክ ይናገራሉ። አወር ሌዲ ኦፍ ስኖው ቤተክርስቲያን ከታሪክና ከውበትም በላይ የሆነ ቦታ ነው። እጅግ በጣም የእምነትን ጥንካሬ የምናይበት። በዚህ በአማረ ቤተክርስቲያን ውስጥ ደግሞ የሰማዕታቱን የ14ቱን ሰማዕታትን መቃብርን በዛ ቦታ ላይ ማግኘት ለእምነት ያለውን ጽናት፣ ጥንካሬና አይበገሬነት ክርስቶስን ተስፋ አድርጎ የመቆየትን ምልክት የሚያሳይ ቤተክርስቲያን ነው። ቤተክርስቲያኑ ውስጠኛ ክፍል እንደምታዩት በቪዲዮ እንዴት አድርገው እንደሰሩት እንዴት ተጨንቀው የሚገርም አይነት ውበትን አላብሰው እንደሰሩት ማየት ያስገርማል። የጥንት ሰዎች እጅግ ጥበበኞች መሆናቸውንና ሙሉ ለሙሉ ያላቸውን አቅም እምነታቸው ላይ አሳርፈው ታሪክንም የሚያስተላልፉበት መንገድ ነው። እያንዳንዷ የቤተክርስቲያኑ ቅርጽ የሚነግረን የራሱ የሆነ ታሪክ አለው። በቤተክርስቲያኑ ውስጥ ካሉት ቅርጾች ለየት ያለውን ደግሞ ላሳያችሁ። አንደኛው ፒየታ ይባላል። ይህም የድንግል ማርያም የኢየሱስ ክርስቶስን ስጋ ከመስቀል ባወረዱት ጊዜ በእቅፏ የያዘችበት ልብ የሚነካ ምስል ነው። ይህም በብዙ የጥበብ ስራዎች ላይ የሚታይ ጥልቅ ሃይማኖታዊ ትርጉም ያለው ነው። በተለያዩ የክርስትና እምነት ተከታዮች ያሉበት ቦታ ላይ በቤተክርስቲያናቸው ውስጥ ይሄ ፒየታ የተባለውን ምስል ማየት የተለመደ ነው።
እንደምታዩት ይህ ቦታ የ14ቱ ሰማዕታት የመቃብር ቦታ ነው። በውስጠኛው የቤተ ክርስቲያን ክፍል አሁን በምታዩት ቦታ ላይ ማለት ነው። እነዚህ 14ቱ መነኮሳት በ1611 ዓመተ ምህረት የካቲት 15 ቀን በቤተ ክርስቲያኑና በማህበረ መነኮሳት ውስጥ በጭካኔ ተገደሉ። አንዳንዶቹ ለመሸሽ ሞክረው ነበር። ሆኖም ግን በጣም ተጎድተው ስለነበረ በህመም ምክንያት አልፈዋል። መቃብራቸውም እዚህ በቅዱስ ቤተ ክርስቲያን መሰዊያ በኋላ በኩል በግራ በኩል ይገኛል። የነዚህ የቅድስና ህይወታቸው አሁንም ቀጥሏል። በ1615 ዓመተ ምህረት ጥቅምት 28 ቀን አዲስ የመነኮሳት ማህበር ተመሰረተ። ይህ የምታዩት ቤተክርስቲያን ገዳም መሆኑ ነው። በመሆኑም ሰማዕታቱን ለማሰብ በየዓመቱ የካቲት 15 ቀን መታሰቢያ በዓል ይከበራል። በ1615 አርክ ቢሾፕ ጃን መቃብራቸው እንዲከፈት አዘዘ። ከዛም የእነዚህ ሰማዕታት አጥንቶቻቸው ወደ ቅዱስ ሚካኤል ቤተክርስቲያን ተዘዋወረ። ከዚያን ጊዜ ጀምሮ ህዝቡ በመቃብራቸው ፊት ለፊት በመቆም መጸለይ ጀመረ። እነዚህ 14ቱ ሰማዕታት ወንድሞች ከተለያዩ የአውሮፓ ሀገራት የመጡ ክርስቲያኖችና መነኮሳት ነበሩ። የቼክ ሪፐብሊክ፣ የጀርመን፣ የጣሊያን፣ የፈረንሳይ፣ የስፔን እና የቤልጂየም ሀገር ውስጥ የተወለዱ መነኮሳት ነበሩ። ቅድስናቸው ከተፈጸመ ይህ ለዚህ ቤተክርስቲያን ትልቅ ክብር ሆኗል። እንዲሁም ለዓለም ህዝቦች በሙሉ በእምነት እንድንጸና ትልቅ አስተማሪ የሆነ ታሪክ ነው። ከቤተ ክርስቲያኑ አጠገብ ደግሞ ፍራንሲስካ ገነት የሚባል ጸጥታማና ውብ ፓርክ ወይም የአትክልት ስፍራ ይገኛል። ይህ ፓርክ በ14ኛው ክፍለ ዘመን ለመነኮሳቱ እንደ ገዳም የአትክልት ስፍራ ያገለግል ነበር። አሁን በከተማው ውስጥ ተደብቆ የሚገኝ ውብ ቦታ ነው። በዚህን ወቅት ይህ የአትክልት ስፍራ ሰዎች ከቤተሰቦቻቸውና ከልጆቻቸው ጋር ጥሩ ጊዜ የሚያሳልፉበት ፓርክ ነው። ለህፃናቶችም የተለያየ መጫወቻ የሚገኝበት ቦታ ማለት ነው። ይህ ቤተክርስቲያን አወር ሌዲ ኦፍ ስኖው ይባላል። እዚህ ቤተክርስቲያን ውስጥ እንደምታዩት በተጨማሪ በውስጡ ያሉ ቅርጾች የኢየሱስ ክርስቶስ በሁለት ወንበዴዎች መሃል ተሰቅሎ የሚታየው ምስል ነው ወይም ቅርጽ ነው። ይህን ቅርጽ እንደምታዩት ሁለቱ ከግራና ከቀኝ የተሰቀሉት ክርስቶስ ከተሰቀለበት ሁኔታ ለየት ያለ ያሰቃቀል ሁኔታ እንዳላቸው ታስተውላላችሁ። ይህም የትንሣኤውን ታሪክ በልዩ ሁኔታ ይገልጽልናል። የአሰቃቀላቸው ልዩነት የድህነትና የኃጢአትን ተቃርኖ ለማሳየት ነው። ክርስቶስን እንደምታዩት በተለመደው መልኩ በመስቀል ላይ ተሰቅሎ እናየዋለን። ከግራና ከቀኝ ያሉ ወንበዴዎች ግን በተለየ መልኩ እናያቸዋለን። ኃጢአትን በኃጢአት ውስጥ ማለፋቸውን የሚያሳይ ነው። ክርስቶስ ደግሞ በትንሣኤ ሙታን ለእኛ መድኃኒት መሆኑን የሚያሳይ ነው። ይህ ቤተ ክርስቲያን አወር ሌዲ ኦፍ ስኖው ይባላል። ይህ ስያሜውም ቀደም ብለን እንደገለጽ ነው እመቤታችን ቅድስት ድንግል ማርያም በራእይ ተገልጻ በበጋ ወቅት በዛ በሙቀት ወቅት በረዶ በጣለበት ቦታ ላይ ቤተክርስቲያን እንዲታነጽ ትእዛዝ መስጠቷን ይነገራል። በዛን መሰረት በማድረግ ይህ ቤተክርስቲያን ታንጿል ማለት ነው። ይህ ራእይ የታየው በሮም ከሚገኘው ሳንታ ማሪያ ማጆሬ ቤተክርስቲያን ጋር የተያያዘ ነው። በሮም ባታየው
ራዕይ መሰረት ቤተክርስቲያኖች ያንን መሰረት በማድረግ ቤተክርስቲያናቸውን ሲያነጹ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ከሆነ አወር ሌዲ ኦፍ ስኖ በማለት ይሰይሙታል። እነሱም በረዶ በጣለበት በበጋ ወቅት በረዶ በጣለበት ቦታ ላይ እንደ ምሳሌ ተደርጎ ቤተክርስቲያን ይታነጻል ማለት ነው። ይህ ታሪክ በአራተኛው ክፍለ ዘመን የተከሰተ ሲሆን ርዕሰ ሊቃነ ጳጳሳት ሊበሪየስ እና አንድ ባለጸጋ በተመሳሳይ ህልም በበጋ ወቅት በረዶ በወደቀበት ቦታ ላይ ቤተክርስቲያን እንዲሰሩ ትእዛዝ ተሰጥቷቸዋል። እነዚህ ሁለት አባቶች በተመሳሳይ ያዩትን ህልምና ራዕይ መሰረት በማድረግ ይህ ቤተክርስቲያን ታንጿል ማለት ነው። ስያሜውም አወር ሌዲ ኦፍ ስኖ ወይም የበረዶዋ እመቤት የሚል ስያሜ ሰጥተውታል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ እጠይቃለሁ። በተመሳሳይ ቪዲዮዎች እመለሳለሁ። አመሰግናለሁ። መልካም ጊዜ